أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله الذي خلق السماوات والأرض وجعل الظلمات والنور ثم الذين كفروا بربهم يعدلون. هو الذي خلقكم من طين ثم قضى أجلا وأجل مسمى عنده ثم أنتم تمترون. وهو الله في السماوات وفي الأرض يعلم سركم وجهركم ويعلم ما تكسبون وما تأتيهم من آية من آيات ربهم إلا كانوا عنها معرضين. فقد كذبوا بالحق لما جاءهم فسوف يأتيهم أنباء ما كانوا به يستهزئون. ألم يروا كم أهلكنا من قبلهم من قرن مكناهم في الأرض ما لم نمكن لهم وأرسلنا السماء عليهم مدرارا وجعلنا الأنهار تجري من تحتهم فأهلكناهم بذنوبهم وأنشأنا من بعدهم قرنا آخرين. ولو نزلنا عليك كتابا في قرطاس فلمسوه بأيديهم لقال الذين كفروا إن هذا إلا سحر مبين. وقالوا لولا أنزل عليه ملك ولو أنزلنا ملكا لقضي الأمر ثم لا ينظرون. ولو جعلناه ملكا لجعلناه رجلا وللبسنا عليهم ما يلبسون. ولقد استهزئ برسل من قبلك فحاق بالذين سخروا منهم ما كانوا به يستهزئون. قل سيروا في الأرض ثم انظروا كيف كان عاقبة المكذبين. قل لمن ما في السماوات والأرض قل لله كتب على نفسه الرحمة ليجمعنكم إلى يوم القيامة
بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد ዛሬ የምንጀምረው ምዕራፍ ሱረቱል አንዓም የሚለው ምዕራፍ ይሆናል። ይህ ምዕራፍ መካ ውስጥ ከወረዱ ምዕራፎች ውስጥ አንዱ ነው። አንቀጾቹ 165 ናቸው። መካ ላይ የወረዱ ምዕራፎች መዲና ላይ ከወረዱ ምዕራፎች ለየት ይላሉ ይዘታቸው። መዲና ላይ የወረዱ ምዕራፎች በአብዛኛዎቹ በውስጣቸው የሚይዟቸው መልእክቶች በህግጋት ላይ ያተኮሩ ናቸው ብለናል። ሸሪዓዊ ድንጋጌዎችን የያዙ። መካ ላይ የወረዱ ምዕራፎች ደግሞ በአብዛኛው የሚያተኩሩት መልእክታቸው ወይም ደግሞ የመልእክቶቻቸው ይዘት በአቂዳ ዙሪያ ነው የሚሆነው። ልክ እንደዚሁ ይህም ምዕራፍ በአብዛኛው ትኩረት የሚያደርገው የአቂዳ መሳኢሎች ላይ ነው። አንደኛ የአላህ Subhanahu Wa Ta'ala ብቸኛ ተመላኪነት ወይም ደግሞ የአምላክነት ብቸኝነት ከذلك ሁለተኛው ጎላ ብሎ ከሚያያቸው ምዕራፉ ማለት ነው መልእክቶች ውስጥ የቁርአን መለኮታዊ ህግ መሆኑን ከذلك ከሞት በኋላ መቀስቀስ መኖር የሚሉ እነዚህ ሶስቱ ዋና ምዕራፉ ከያዛቸው መልእክቶች ውስጥ ናቸው። ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም አዛኝና ሩህሩህና አዛኝ በሆነው አልሐምዱሊላሂ الذي خلق السماوات والارض ምስጋና ለዚያ ሰማያትንና ምድርን ለፈጠረው ጌታ የተገባ ነው። وجعل الظلمات والنور እንዲሁም ጨለማዎችንና ብርሃንን ያደረገ ለሆነ ثم الذين كفروا بربهم يعدلون ከዚያም እነዚያ በአላህ ላይ የካዱ የሆኑ ከሃዲያኖች በጌታቸው ላይ ባላንጣዎችን ያስተካክላል። هو الذي خلقكم من طين እሱ ያ አላህ ብሎ ማለት እናንተን ከጭቃ የፈጠረ የሆነ ጌታ ነው። ثم قضى اجلا ከዚያም ሞትን የጻፈ የሆነ واجل مسمى عنده ከዚያም የትንሣኤ ቀንን ወደ እርሱ መመለሻ ቀን እሱ ዘንድ ያደረገ የሆነ ثم انتم تمترون ከዚያም እናንተ ከሞት በኋላ በመቀስቀስ ትጠራጠራላችሁ። وهو الله እሱ አላህ ብሎ ማለት في السماوات وفي الارض በሰማያትም በምድርም የሚመለክ የሆነ የሚገዙት የሆነ ጌታ ነው። يعلم سركم وجهركم الله ምስጢራችሁንና እንዲሁም ደግሞ ግልጻችሁን የሚያውቅ ነው። ويعلم ما تكسبون እንዲሁም አላህ Subhanahu Wa Ta'ala የምትሰሩትንም ያውቃል። وما تأتيهم من آية من آيات ربهم ከጌታቸው የሆነ ተአምር አንድም አይመጣላቸውም إلا كانوا عنها معرضين እነርሱ ከዚያች ከአላህ ተአምራቶች የሚሸሹ ቢሆኑ እንጂ فقد كذبوا بالحق በርግጥ በዚህ ቁርአን በመጣቸው ጊዜ አረጋገጡ لما جاءهم فسوف يأتيهم ወደፊት ይመጣላቸዋል አንባኡ ما كانوا به يستهزئون ያ ሲሳለቁበት የነበረው ኃጢአታቸው ቅጣት ወሬው ዜናው ይመጣላቸዋል። አለም የረው አለዩመነ ከም አህለክና من قبلهم من قرن ከነርሱ በፊት ከነበሩ የዘመናት ሰዎች ውስጥ ብዙዎችን ያጠፋን መሆኑን አላዩምን? فمكناهم في الارض ما لم نمكن لكم ለእናንተ ያላመቻቸነውን ነገር ለእነርሱ አመቻችተን ነበር። እነዚያ የጠፉት ማለት ነው። وارسلنا السماء عليهم مدرارا ሰማይ ወይም ደግሞ ዝናብ በእነርሱ ላይ ተከታታይ ሲሆን እንዲወርድ አደረግን። وجعلنا الانهار تجري من تحتهم ወንዞችም ከስሮቻቸው እንዲፈሱ አደረግን። فأهلكناهم بذنوبهم በኃጢአቶቻቸው አጠፋናቸው። وأنشأنا من بعدهم قرنا آخرين ከእነርሱ በኋላ ሌሎችን የክፍለ ዘመን ሰዎችን አስገኘን። ولو نزلنا عليك كتابا في قرطاس
መጽሐፍን በሉክ ላይ የተጻፈ የሆነን መጽሐፍ በአንተ ላይ ባወረድን ኖሮ ፈለመሱሁ ቢአይዲሂም በእጆቻቸው ቢዳስሱትና ያንን ያወረድነውን መጽሐፍ ለቃለ الذين كفروا እነዚያ የካዱ ሰዎች ባሉ ነበር ኢን ሃዳ ኢላ ሲሕሩ ሙቢን ይህ እኮ ግልጽ የሆነ ድግምት እንጂ ሌላ አይደለም ይሉ ነበር። ወቃሉ ብለዋሉ ለውላ ኡንዚለ ዐለይሂ መለኩን በእርሱ ላይ መላእክት አይወርድም ነበርን? ወለው አንዘልና መለከን መላእክት በእርሱ ላይ ባወረድን ኖሮ ለቁድየ አልአምሩ ጉዳዩ ፍርድ ይሰጠው ነበር አለ አላህ። ثم لا ينظرون ከዚያም እነርሱ አይቆዩም ነበረ። ወለው ጀዐልናሁ መለከን መላእክ ብናረገው ኖሮ ለጀዐልናሁ ረጁለን በሰው ሱራ ነበር የምናደርገው ወይም ወንድ የሆነ ሰው ነበር የምናደርገው። ወለለበስና ዐለይሂም ማ የልቢሱን ያመሳስሉት የነበረውን ነገር እናመሳስልባቸው ነበረ። ወለቀድ እስተህዚአ ቢሩሱል ሚን ቀብሊክ ካንተ በፊት በተወረዱ መልእክተኞች ላይ በርግጥ ተላግጠዋል። فحاق بالذين سخروا منهم በእነዚያ በመልእክተኞች ሲያላግጡ በነበሩ ሰዎች ላይ ባላጋጮቹ ሰፍሮባቸዋል። ማካኑ ቢህ የስተህዚኡን ያ ሲያላግጡበት የነበረው ቅጣት። ቁል ብለህ በላቸው ሲሩ ፊል አርዲ በምድር ላይ ሂዱ ثم انظروا ከዚያ ተመልከቱ كيف كان عاقبة المكذبين يا أسترابايوች መጨረሻ ምን እንደነበረ ሂዱና ተመልከቱ በላቸው አለ አላህ። الحمد لله الذي خلق السماوات والأرض وجعل الظلمات والنور الله سبحانه وتعالى ምስጋና ለዚያ ለአላህ የተገባ ይሁን አለ። አላህ ብሎ ማለት الذي خلق السماوات والأرض يا سماياتنا مدرنم سبات سماي سبات مدر مالتنا እነዚህን ሰማያትንና ምድርን የፈጠረ የሆነ ጌታ ነው። وجعل الظلمات والنور እንዲሁም አላህ Subhanahu Wa Ta'ala ብሎ ማለት ምስጋና ለሱ ይገባው የተባለው ጌታ ያ አላህ ጨለማዎችንና ብርሃንን ያደረገ የሆነ ጌታ ነው አለ አላህ። እዚህ ጋር አላህ ብርሃን የሚለውን ነገር በነጠላ አምጥቶት ጨለማ የሚለውን ግን ብዙ ነው ያደረገው። وجعل الظلمات والنور የጥመት መንገዶችን ظلمات ብሎ በብዛት በብዙ ቁጥር ነው ያመጣው አላህ። والنور هو الحق ኑር ማለት ትክክለኛው መንገድ ማለት ነው። ትክክለኛው ጎዳና ወደ አላህ የሚወስደው ትክክለኛው መንገድ አንድ ነው። ሐቅ አንድ ነው። ሐቅ አንድ ነው ሲባል በተለያየ መልኩ ሊገለጽ ይችላል ማለት ነው። ነገር ግን ሐቅ ነው። የተለያየ ሐቅ የለም። ነገር ግን የተለያየ ባጢል አለ። ስለዚህ አላህ Subhanahu Wa Ta'ala وجعل الظلمات والنور يا الله ብሎ ማለት ሰማያትንና ምድርን የፈጠረው ጌታ ጨለማዎችን ያደረገ ብርሃንን ያደረገ ጌታ ነው። ጨለማ የተመሰለው በባጢል ሲሆን ብርሃን የተመሰለው ግን በሐቅ ነው። እንደምናውቀው ከሐቅ ውጭ ያሉ ሰዎች የሚያመልኳቸው አካላት ቁጥር ስፍር የላቸውም። አላህን የሚያመልኩ ሰዎች ግን የትም ቢሆኑ የትኛውም ሀገር ጥቁር ይሁን ነጭ ወይ ቀይ የትኛውም የዓለም ክፍል ላይ አላህን ነው የሚያመልኩት።
በትክክለኛ ሙስሊሞች ማለት ነው። ትክክለኛ ሙስሊም የነብያቶችን ጥሪ የተቀበሉ ወይም የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ጥሪ እስልምናን የተቀበሉ ሰዎች በትክክል ማለት ነው። ሙስሊሞች ስንል ትክክለኛ አላህን የሚያመልኩትን ነው እኛ የምንፈልግበት ወይም የሚፈለግበት ማለት ነው። ወአማ በስም ሙስሊም ሆኖ የተለያየ ቀብር የሚያመልክ ከሆነ ወይም የተለያየ ጠሪቃ የሚከተል ከሆነ እንደምናቀው በእስልምና ስም በሀገራችንም ሆነ በተለያዩ የዓለም ክፍሎች ላይ የሚመለኩ የሙታን መንፈሶች አሉ፣ የሚመለኩ ደሪሖች አሉ፣ የሚመለኩ ወልዮች አሉ፣ ሼኾች ተብለው የሚመለኩ አሉ፣ የተለያዩ የሱፍያ ጠሪቃዎች አሉ። እነዚህ የሱፍያ ጠሪቃዎች እስልምናን አይወክሉ፣ ሀገራችንም ይሁን በየትኛውም የዓለም ክፍል ያሉት ማለት ነው። ምናልባት እነዚህን ቀብር የሚያመልኩ ሰዎች ስማቸው ሙስሊም ቢሆንም ወይም ደግሞ ያን ስርዓት የሚመሩ ሰዎች ሸኽ ተብለው እዛ ቦታ ላይ ቢቀመጡ በህይወት ያሉም ይሁኑ የሞቱም ይሁኑ ማለት ነው። وهؤلاء يدخلون في الظلمات في مسمى الظلمات وليس في النور برهان በሚለው ውስጥ አይደለም የሚገቡት። እነዚህ ظلمات ብሎ አላህ በጠራው ባጢል ውስጥ ነው የሚገቡት። ለምን? እስልምና ቀብር ማምለክ አይደለም። እስልምና ብሎ ማለት የሙታን መንፈስ ማምለክ አይደለም። ማንም ሊያቀው የሚገባው ማለት ነው። እኛም ማድረስ ያለብን የቅርብ ዘመዶቻችንን፣ እናት አባቶቻችንን፣ እህት ወንድሞቻችንን፣ አክስት አጎቶቻችንን መጥራት ያለብን፣ ማስጠንቀቅ ያለብን፣ መንገር ያለብን ቀብር አምልኮት እስልምና አይደለም። ምን ውስጥ ነው የሚካተቱት? ጨለማ ውስጥ ነው የሚካተቱት። አላህን የሚያመልክ ሰው የትም ሆኖ አላህን ነው የሚያመልከው። የትም ማንም ይሁን አላህን ያመልካል ማለት ነው። ከዚያ ውጪ አገራችን ውስጥ ያሉ የሱፍያ ጠሪቃዎች ወይም ደግሞ ሀድራ ተብለው በየቦታው ያሉ ማለት ነው ንስባ የሚያደርጉት ወደ ሼኹ ነው። ድረስልን የሚሉት፣ እርዳን የሚሉት፣ የሚማጸኑት ለዛ በህይወትም ያለ ይሁን የሞተም ይሁን ለዚያ ቦታ ላለ አካል ማለት ነው። በጠሪቃ ደረጃ ሀገራችን ላይ ካሉ ጠሪቃዎች ውስጥ ሻዘልያ የሚባል ጠሪቃ አለ፣ ነክሸበንድያ የሚባል ጠሪቃ አለ፣ ቃድርያ የሚባል ጠሪቃ አለ፣ ሳህር ዋርድያ የሚባል ጠሪቃ አለ፣ ቲጃንያ የሚባል ጠሪቃ አለ፣ ከዛሊክ ሐሳፍያ የሚባል ጠሪቃ አለ፣ ነክሸበንድያ የሚባል ጠሪቃ አለ። እነዚህ ጠሪቃዎች የሱፍያ ጠሪቃዎች ናቸው። እነዚህ ጠሪቃዎች የአንዳንዳቸው የራሳቸው የሆነ ህግና ስርዓት አላቸው። የራሳቸው አዝካር አላቸው። የራሳቸው አውራድ አላቸው። የራሳቸው ጥቁስ አላቸው። አንዱ ከሌላው ጋር አይገናኝም። طيب اذا كذلك ከመሻይኾቹ ጋር ብትወስድ የጋጥባሪ ሰዎች የራሳቸው የሆነ ጥቁስ አላቸው። የአብሬት ሼኾችን የሚከተሉ የሚገዙ ሰዎች የራሳቸው የሆነ ጥቁስ አላቸው፣ መመሪያና ደንብ አላቸው። ያልከሶ ሼኽ የሚያመልኩ ከذلك የዳና ሼኽ የሚያመልኩ፣ የከረም ሼኽ የሚያመልኩ፣ ጀማ ንጉስን የሚያመልኩ፣ ሸከና ሁሴንን የሚያመልኩ፣ ማነው ስሙ ሐረር ላይ ያለ አዋድርን የሚያመልኩ፣ እነዚህ ሁሉ የራሳቸው የሆነ ስርዓትና ደንብ አላቸው። በጣም የሚገርመው እርስ በራሳቸው እንደ ጠላት ነው የሚተያዩት ማለት ነው። እንደ ጠላት ይተያያሉ።
ኢዘን እነዚህ ሰዎች ሙስሊሞች ነን ቢሉም በእስልምና ስም ቢጠሩም እስልምናን የሚወክሉ አይደሉም። ወደንም ጠላን በድምጽ ብልጫ አይገኝም እስልምና። واضح እስልምና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡት እስልምና ብሎ ማለት አላህ ከሰባት ሰማይ ከአርሽ በላይ በጅብሪል አማካይነት ቁርአን ያወረደበት የሆነ እስልምና ነው። ይሄ እስልምና አላህን ከማምለክ ውጪ ሌላ ነገር አይቀበልም። واضح ጅብሪልን ማምለክ አይቀበልም፣ ነብዩንም ማምለክ አይቀበልም፣ የትኛውንም መላእክት ማምለክ አይቀበልም፣ የትኛውንም ነብይ ማምለክ አይቀበልም። ወልይንም ማምለክ፣ ሸኽንም ማምለክ፣ ቀንንም ማምለክ፣ ጅንንም ማምለክ፣ ምንንም ነገር ማምለክ አይቀበልም። ስለዚህ እነዚህ ምናልባት ነሳራዎች 30ውን ቀን ከፋፍለው ከ30 ቀን ውስጥ ምናልባት ወይ አንድ ቀን ወይ ሁለት ቀን ነው ክፍት የሚሆን ቀን ያላቸው ማለት ነው። በሙሉ ባለቤት አላቸው። ዛሬ እከሌ ቀን ነው፣ ነገ እከሌ ቀን ነው፣ ከነገ ወዲያ እከሌ ቀን ነው፣ እንደዚህ ነው እንደዚህ ነው እንደዚህ። ሙስሊሞችም ጋር ብንሄድ ልክ እንደዚሁ ነው። ሰኞ እስኔን ይሉታል። እስኔን በመሰረቱ አረብኛ ነው ሰኞ ማለት ነው። ሌላ ትርጉም የለውም። እስኔን ሊቃ የሚሉት ነገር አለ። በየወሩ እየዞሩ ተገናኝተው ሽርክ የሚሰሩበት ነው። የጀማዓ ሽርክ የሚሰራበት እስኔን የሚባለው ማለት ነው። መሰረቱ ምናልባት የተጀመረበት ምክንያት መልካም ነገር ሊሆን ይችላል። የተጀመረበት ምክንያት ብሎ ማለት እስኔን የሚለው ነገር ሲጀምሩት በአጼዎቹ ዘመን ሙስሊሞች መገናኘት አይችሉም ነበር። ተገናኝተው ስለ ዲናቸው መነጋገርና መመካከር አይችሉም ነበር። ያ ክልክል ስለነበረ ማለት ነው። ስለዚህ ሰኞ ቀን ስለ ዲናቸው ለመነጋገር ይገናኙ ነበር ማለት ነው። ምናልባት አጀማመሩ እንደዚህ ነው የሚሉት አንዳንድ ስለ እስኔን የሚባለው ነገር እንዴት እንደመጣ የሚናገሩ ሰዎች። ከዛሊክ ማክሰኞ በጣም የሚገርመው መገርገቢያ ይሉታል። በጉራግኛ መገርገቢያ ይባላል። መገር የአካባቢ ስም ነው፣ የሰፈር ስም ነው። ገበያ ነው። ስለ መሰባሰቡ ይፈሩ ስለነበረ እነዚያ ሰዎች እይታ ውስጥ እንዳይገቡ ገበያ ስለሚበዛ ሰው ስለሚበዛ መገር የሚባለው ማክሰኞ ቀን ገበያ ስለነበረ እዛ ተገናኝተን እንወያይ ብለው ከእይታ ለመውጣት ወደ ማክሰኞ መገር የሚባለው ቦታ ላይ ወዳለው ገበያ ቀይረውት ነው። ምክንያቱም ገበያ ያለበት ቦታ ላይ ማንም ሰው መሰባሰብ ይችላል፣ ችግር የለውም። አስለን የፈለገው ከየትም ሀገር መጥቶ ይሰባሰባል። ነገር ግን በኋላ ምን አደረጉት? መገር ገበያ ብለው ሰው ከቤቱ አይወጣም፣ አያርስም፣ ቅጠል ኮባ መቁረጥ አይቻልም፣ ጓሮ መሄድ አይቻልም። ጓሮ ሄደ አንድ ነገር መዝራትም አትችልም፣ የዘራኸውንም ነገር ለልጆች ወደ ቤት ማስገባት አትችልም፣ ምንም ነገር ማድረግ አትችልም። ይሄን ካደረግ ሙሽሪክ ነህ ነው አንተ። በማን ላይ ያሻርከሃል? በአብሬት ሼኾች ላይ፣ በአላህ ላይ አይደለም ያሻርከው። ካላደረግ በአላህ ላይ ታሻርካለህ።
ካደረክስ ኖ ምን ማለት ነው? ሄደ ካላረስክ የታረሰውን ምርት ካላገባ በአላህ ላይ ማሻረክ ነው። ግልጽ አይደለ? ካልሰራህ ማለት ነው። ማትሰራ ከሆነ ከሰራህስ በማን ላይ ታሻርካለህ? በአብሬ ሸኾች ላይ ታሻርካለህ። ሽርክ ነው። ከሙሪድነት ትወጣለህ ማለት ነው። ወሃከዛ እነዚህን ነገሮች ወዴት ቀየሯቸው? ወደ አምልኮት ቀየሯቸው ማለት ነው። ወደ አምልኮት ቀየሯቸው። ምናልባት ኃይል ያላቸው አካባቢዎች ከሆኑ በማክሰኞ ቀን ስራ ከሰራ ማዕቀብ ሊጣልብህ ይችላል። ከማህበራዊ ኑሮ ልትገለል ትችላለህ። ሮብ ብለው ለሰይድና ማን ነው ስሙ ለጀላል አብዱል ቃድር ሰጥቷቸው ሐሙስ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ቀን ደረሳቸው። የነብዩ ቀን ነው ይላሉ። ሌሎቹ ደግሞ እንዳጠቃላይ ለሞቱ ሰዎች ነው ይላሉ። ይሄን የነብዩ ቀን ነው ይሉታል። እሱ ሐሙስ እንደዚህ እያደረጉ ምናልባት ጁማአን ብቻ መሰለኝ የተውት ወኢላ ቅዳሜን ለሰይድና ከድር እሁድ ለማን እንደሰጡት አላህ ይወቀው። እንዳለ ተከፋፍለዋል። ልክ ነሳራዎች እዛ ጋር እንደሚሰሩት ማለት ነው። እነዚህን ስታይ እኛ ሀገር ላይ ያሉት የጠሪቃ የሱፊያ ጠሪቃዎች ምናልባት ቁጥራቸው ያንሳል። ሱዳን ላይ ብትሄድ 2000 የሱፊያ ጠሪቃ አለ። ህንድና ፓኪስታን ብትሄድ ደግሞ ቁጥር ስፍር የለውም፣ አይቆጠርም አስለን። ግብጽ ላይ ብትሄድ لا إله إلا الله ጉድ ነው። ኢዘን እነዚህ በሙሉ ምኖች ናቸው? ዙሉማቶች ናቸው። ዙሉማት أما النور وهو عبادة الله وحده لا شريك له ثم الذين كفروا بربهم يعدلون ከዚያ አላህ Subhanahu Wa Ta'ala ይህን ሁሉ ተአምር መስራቱን ካዩ በኋላ ደግሞ እነዚያ ካዲያኖች በጌታቸው ላይ ባላንጣዎችን ያስተካክላሉ። ባላንጣዎችን ማለት ከአላህ ውጪ የሚያመልኳቸው የሆኑ ነገሮችን ከአላህ ጋር ያስተካክሏቸዋል ማለት ነው። ምን ማለት ነው? የአላህን ሐቅ ለእነርሱ አሳልፈው ይሰጧቸዋል። ከአላህ ውጪ ላለ ነገር የሚገዙ ሰዎች በአብዛኛው እናቶቻችን ገጠር አካባቢ አላህ ካዘነላቸው ሲቀር አብዛኛዎቹ ሸኾች ማለት ይቀናቸዋል። አላህ ከማለት ሸኾች ነው የሚሉት ወይም ደግሞ ጌቶች ይላሉ። ችግራቸውን ለአላህ ከመንገር ለነዚያ ለሙታን መንፈሶች መናገር ይቀላቸዋል። እርግጠኛም የሚሆኑት በእነሱ ነው። ምናልባት ከጌቶችና ከአላህ ማን ይበልጣል ብትላቸው ከማን ጋር ልታጣላኝ ነው ይሉሃል። ላ ኢላሃ ኢላላህ ሐቂቃ ከባድ ነው። ኢዘን እነዚያ ከሃዲያኖች አለ አላህ ቢረቢሂም ያዕዲሉን ከአላህ ውጭ የሚያመልኳቸው የሆኑ ባላንጣ የሆኑ ነገሮችን ጣዖታትን ማንኛውም ነገር ጣዖት ሲባል ቤተ ክርስቲያን ያለው ነገር ትዝ እንዳይለን ከአላህ ውጭ የሚመለክ ነገር ማንኛውም ነገር ጣዖት ነው። ምናልባት ጣዖትነቱ ንስብይ ሊሆን ይችላል። ምን ማለት ነው ንስብይ ማለት? ከሚያመልከው ሰውዬ አንፃር ጣዖት ይሆንና ከሚመለከው ነገር አንፃር ጣዖት ላይሆን ይችላል። ነብዩን የሚያመልኩ ሰዎች አሉ፣ ጅብሪልን የሚያመልኩ ሰዎች አሉ፣ አልይን የሚያመልኩ ሰዎች አሉ፣ ፋጢማን የሚያመልኩ ሰዎች አሉ፣ طيب ዒሳን የሚያመልኩ ሰዎች አሉ። እነዚህ የአላህ ባሮች ናቸው። ከእነርሱ አንፃር ጣዖት ነብዩ ጣዖት አይደለም፣ ጅብሪል ጣዖት አይደለም፣ ዒሳ ጣዖት አይደለም፣ አልይ ጣዖት አይደለም፣ ፋጢማ ጣዖት አይደለችም። ምርጥ የአላህ ባሮች ናቸው። ጅብሪል ጣዖት አይደለም፣ ምርጥ የአላህ ባሪያ ነው። ነገር ግን ጅብሪልን የሚያመልኩ ሰዎችስ ጣዖት አምላኪያን ይባላሉ። ጣዖት የሚባለው ማንኛውም ከአላህ ውጪ የተመለከ ነገር ማለት ነው። ግልጽ አይደለ? ከአላህ ውጪ የተመለከ ነገር ጣዖት ይባላል። አንድ ሰው ከአላህ ውጪ ያለን ነገር ካመለከ ጣዖት አመለከ ይባላል። የሚመለከው ነገር ወዶ ከሆነ የተመለከው ራሱም ጣዖት ይሆናል። የሚመለከው ወዶ ከሆነ የተመለከው ማለት ነው። ግልጽ አይደለ? ወዶ የሚመለከው ሰው ስጁድ ሲወርድለት እያየ ዝም ካለ ስጠኝ ሲለው ሰጣሃለሁ የሚል ከሆነ ጣዖት ራሱም ጣዖት ነው። ነገር ግን
ሷሊ አላህ ባሮች ከሆኑ የሚያመልኩ ሰዎች ጣዖት አምልከዋል ይባላሉ። የሚመለኩት ግን ውድ የአላህ ባሮች ናቸው፣ ጣዖት አይባሉ። هو الذي خلقكم من طين السنو يا الله ብሎ ማለት خلقكم ማለት አይ አቡነ አደም አባታችን አደምን ከጭቃ የፈጠረ ማለት ነው። خلقكم ያው كلكم من آدم وآدم من تراب እንዳሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ለዚህ ነው خلقكم ያለ አላህ አባታችንን አስላችን የሆነው መነሻችን የሆነውን አደምን ከጭቃ ስለፈጠረው ማለት ነው። ثم قضى أجلا ማለት የሰው ልጅ ከተፈጠረበት ጊዜ እስከ ሞት ያለው ይሄኛው ነው አሉ። ثم قضى أجلا የሚለው ከተፈጠርንበት ጊዜ አንስቶ እስከ ዕለተ ሞታችን ድረስ ያለው ውሳኔ ይሄኛው ክልል አላህ ለብቻው ወሰነው ማለት ነው። خلاص የሞት ጊዜ ተፈጠርክ አይደለ? ከተፈጠርክበት ጊዜ አንስቶ እስከ ሞትበት ጊዜ ድረስ አላህ ጊዜ ገደብ አድርጓል። ثم قضى أجلا وأجل مسمى عنده ደግሞ ይሄኛው ደግሞ ከሞትክበት ጊዜ አንስቶ እስከ ትንሣኤ ቀን ድረስ እስከ ቂያማ ማለት ነው። እስከዚያ ፈሪቁ ፊል ጀነቲ ወፈሪቁ ፊስ ሰዒር የጀነቱ የጀነት የጀሃነሙ የጀሃነም እስከሚሆንበት ድረስ ያለው ደግሞ ይሄ ነው። እሱ ዘንድ አኺራ ላይ ያለው ክስተት ማለት ነው። የመጀመሪያው ثم قضى أجلا የሚለው ዱንያ ላይ ያለው አንተ ከተፈጠርክበት ጊዜ እስከምትሞትበት ቀን ያለው ነው። ثم يعني وأجل مسمى عنده ደግሞ ከሞትክበት ጊዜ አንስቶ እስከ የጀነት ወይም የጀሃነም እስከምትሆንበት አኺራ ላይ ያለው ይሄኛው አኺራ ውስጥ ነው የሚካተተው ማለት ነው። ታየብ ከቀብር አንስቶ እስከ ቂያማ ድረስ ያለው አኺራ ውስጥ ይካተታል። ثم أنتم تمترون ከዚያ በኋላ ደግሞ እናንተ ትጠራጠራላችሁ አላቸው አላህ Subhanahu Wa Ta'ala ለሙሽሪኩ العرب وهو الله في السماوات والأرض وهو الله في السماوات وفي الأرض እነዚያ መጃኒን የሆኑ አህባሾች ይሄ ቁርአን አንቀጽ ይላሉ وهو الله في السماوات وفي الأرض ማለት አሉ والله في كل مكان የሚለው ይሄው መረጃችን ይሄ ነው ይላሉ። نسأل الله السلامة والعافية. وهو الله في السماوات وفي الأرض أي الله سبحانه وتعالى معبود في السماوات ومعبود في الأرض أو الله إله لمن في السماوات ولمن في الأرض. الله بسماوات وسط لالوتم أملاك نو بمدر وسط لالوتم أملاك نو. الله بسماوات وسطم تملاكي نو بمدر وسط تملاكي نو. واضح؟ وهو الله في السماوات وفي الأرض ማለት እነርሱ እንደሚሉት ለእንደዚህ አይነት አቅልም ይሁን ነቅል የማይቀበለው አይነት ውዥንብር ሳይሆን وهو الله في السماوات وفي الأرض أي هو الله معبود في السماوات وفي الأرض. الله يعبده من في السماوات ومن في الأرض أي الله إله لمن في السماوات ولمن في الأرض مالته. الله በሰማያት ውስጥም በምድርም ውስጥ የሚገዙት የሆነ አምላክ ነው ወይም በሰማያት ውስጥ ያሉትም በምድር ውስጥ ያሉትም የሚያመልኩት የሆነ አምላክ ነው። يعلم سركم وجهركم الله ምስጢራችሁንም ያውቃል ግልጻችሁንም ያውቃል ውስጥህንም ላይህንም ያውቃል ማለት ነው። አላህ ውስጥህንም ላይህንም ያውቃል። ምንድነው የሚባል ነገር አለ? ሲቲ ስካን ነው የምትሉት? ሲቲ ስካን የሚባል ስትገባበት ሁሉ ነገርህን የሚያሳይ ማለት ነው። ስትገባበት ሁሉ ነገርህን የሚያሳይ አሁን አንዳንድ ሀገሮች ላይ አንዳንድ ሰዎች አደንዛዥ ወይ ደግሞ የሆኑ ማዕድኖች በጣም ውድ የሆኑ ነገሮችን ኦፕሬሽን ይደረጉና ኮዳቸው ውስጥ አድርገውት ያሳልፋሉ ከአንድ ሀገር ወደ አንድ ሀገር ማለት ነው። ከዛልክ ይሄ ድራግ የሚሉት ምንድነው? አደንዛዥ እነዚህ አደንዛዥ የሚያዘዋውሩ ሰዎች ኦፕሬሽን ተደርገው ወዳቸው ውስጥ ይቀበራል። ምዕራባውያኖች ላይ ኤርፖርት ልክ አንተ ስትገባ እስካን የሚያደርግ ነገር አላቸው። አሁን ሳውዲም ጀምረዋል። እኛ ሀገር ኤርፖርት እዚህ ስትገባ ያው ምስኪኖች አይደለ
የሚጮህ ነገር አለ ማለት ነው። የሆነ ነገር ይጮሃል ተመለስ ትባላል። ብረት ነገር ብቻ ነው ከያስክ የሚፈትሽ ማለት ነው። ሆድ ውስጥ ያለው ምንድነው ምናምን የሚያውቀው ነገር የለውም። ምስኪን ነው እሱ ጃሂል። ዋማ ዳክ ያኛውስ እስካን ያረጋሃል እንዳለ እስካን ያረጋሃል። ሆድ ውስጥ ኦፕሬሽን ተደርጎ ተቀብሮልሃል ውስጥ ና ትባላለህ። ቆይ እዛ ጋር ትባልና ምንድነው ሆድ ውስጥ ያለው ይታያል። እንደገና ኦፕሬሽን ተደረገና ውስጡ ያለው ነገር ይወጣል ማለት ነው። ወጥቶ ይታያል። إذا سبحان الله يعلمون الظاهر من الحياة الدنيا وهم عن الآخرة هم غافلون على الله. بالدنيا لا يبزون كذا قالوا جن الله بآخرة لا جاهل هذا الرجاج. يعلم سركم وجهركم. الله وستأجهننا لا يأجهنم ياوك على وستهم كنت بلا على الذي الله يعيهن يعلم خائنة الأعين وما تخفي الصدور. በልብ ውስጥ በደም ስር ውስጥ የሚዘዋወረውን ነገር አላህ ያየዋል ያውቃል። شفت كيف انت ሁሌም በአላህ እይታ ውስጥ ነው ያለው። يعلم سركم وجهركم. ይህ ማለት ሰዎች በትክክል ሙስሊሞች ቢረዱት ኖሮ እውነተኞች ይሆናሉ ማለት ነው። ላያቸውም ውስጣቸውም አንድ ይሆን ነበር ሙስሊሞች በትክክል ቢገባቸው ማለት ነው። አላህ ውስጥህንም የደበከውንም ላይህንም የሚያከው ሆነ خلاص يا اخي كمان يستخفون من الناس ولا يستخفون من الله. سبحان الله العظيم. زائرا كم يا اخي كمان تدبك عليه. سبحان الله يعلم سركم وجهركم ويعلم ما تكسبون. متسرتنم ياوقال الله. لا اله الا الله. الله يسوقك. የሚገርምኩ والله እነዚህን የቁርአን አንቀጾች የሚያነብ የሰማ ሰው ሁለት አይነት ሰው ከሆነ አደጋ ነው። ሱብሃንአላህ አላህ ውስጥህንም ያውቃል ላይህንም ያውቀዋል የምትሰራውንም ያውቀዋል። ስለዚህ እውነተኛ ሁን አንድ አይነት ሰው ሁን ማለት አንድ አይነት ሰው ሁን። የሆነ ቦታ ላይ ስትሆን ሌላ ሰው የሆነ ቦታ ላይ ስትሆን ሌላ ሰው የሆነ ክፍል ስትገባ ሌላ ሰው የሆነ ክፍል ስትገባ ሌላ ሰው ከሆነ ሰው ጋር ስትገናኝ ሌላ ሰው ከሆነ ሰው ጋር ስትገናኝ ሌላ ሰው ላ ያ اخي አንድ አይነት ሙስሊም ማለት በመሰረቱ ሁለመናው አንድ የሆነ ማለት ጀርባው ፊቱም አንድ የሆነ ውስጡም ላይም አንድ የሆነ ማለት ነው። ውስጥህም ላይም አንድ ለማድረግ ሞክር ጤነኛ ሆነ ትኖራለህ። ሰላም ሆነ ማለት ነው። ሰላም የሚያሰጋህ ነገር አይኖር የሚያስፈራህ ነገር አይኖር። طيب ከማንም አትፈራም። ለምን መጀመሪያውኑ አላህን ፈርተህ ራስህን ንጹህ አድርገሃል። ራስህን ጽድት አድርገሃል። ራስህን ትቆጣጠራለህ። ካሜራ እንዳለብህ ታውቃለህ። በአላህ እይታ ውስጥ መሆንህን ስለምታውቅ ምን ያስፈራሃል? የትም ብትሄድ አንተው ነህ። የትም ለብቻ ብትሆን ከሰው ጋር ብትሆን ጨለማ ክፍል ውስጥ ብትሆን ባህር ውስጥ ብትሆን አውሮፕላን ውስጥ ብትሆን መርከብ ውስጥ ብትሆን አውቶቡስ ውስጥ ታክሲ ውስጥ ብትሆን የትም ያው ነህ አንተው ነህ خلاص ما في شيء. وما يأتيهم من آية من آيات ربهم إلا كانوا عنها معرضين وكم من آية يمرون عليها وهم عنها غافلون إلى الله. سنت الناس سنتي الله تأمراتو تشالو إيايواتشو ግን ሳያስተነትኑ ያልፋሉ አለ አላህ። ስንትና ስንት ተአምራቶች አሉ። وما تأتيهم من آية من آيات ربهم ከጌታቸው አንቀጾች አንድም አንቀጽ አይመጣቸው አንድም ተአምር ማለት ነው አያ طيب إلا كانوا عنها معرضين ከነዚህ ከአላህ አንቀጾች የሚሸሹ ቢሆኑ እንጂ ለአላህ አንቀጾች ጀርባቸውን የሰጡ ሆነው የሚሄዱ ቢሆኑ እንጂ ማለት ነው። አንተ ላይ ብዙ ተአምር አለ። የአላህ ተአምር ማለት ካንተ ከራስ አላሁ في انفسكم فلا تبصرون ነው። እያንዳንዳችን በራሳችን ላይ ትልቅ የአላህ ተአምር አለ። ግን አናስተነትነውም፣ አናየውም፣ ኢዕቲባር አናደርገውም፣ አናስገነዝበውም፣ አናስተነትነውም፣ አንገነዘበውም ለራሳችን በራሳችን ላይ
ከእናታችን ማህፀን ስንወጣ ጀምሮ አላህ Subhanahu Wa Ta'ala እንዴት እንظر يا اخي እንዴት አድርገህ በምን አይነት አጥዋሮች እንደምታልፍ በምን አይነት ሂደት እንደምታልፍ በልጅህ ተመልከት ልጅህ ከየትኛው ስቴፕ ወደ የትኛው ስቴፕ እየሄደ እንደሆነ እየው እስኪ ይሄ እኮ የአላህ ተአምር ነው ብታዩ የአላህ ተአምር ከምን ተነስቶ የት እንደሚደርስ ማለት ነው መጀመሪያ ኑጥፋ ነው አይደል የዘር ፈሳሽ ነው አይደል ያ የዘር ፈሳሽ ከዘር ፈሳሽነት ተነስቶ እንዴት አይነት ሂደቶችን እያለፈ ሙተካሚል ሆኖ የሚያምር አይነት ሆኖ ሙተካሚል ሆኖ በእናት ማህፀን ውስጥ በጨለማ ውስጥ አንድ ቀን ራበኝ ሳይል አንድ ቀን ታመም ያለው ሳይል አንድ ቀን ሳያለቅስ ሐኪም ቤት የሚባል ነገር ሳይሄድ ክትባት ሳይከተብ ምን ሳይል ለ9 ወር ከ4 ወር ጀምሮ እስከ 9 ወር ድረስ 5 ወር በእናቱ ማህፀን ውስጥ እንደዚህ ይሆናል ምናምን የሚባል አይታጠብ ምን አይሆን ጨርቅ አይቀየርለት ፓምፐርስ የለ ዳይፐርስ የለ ምንድነው ስሙ ዋይፕስ የለ ምናምን لا اله الا الله ይሄ ነገር አይመቸውም ይሄ ነገር ያቃጥለዋል ይሄ ነገር እንደዚህ ሆኗል የሚባል ነገር የለ አላህ እየተንከባከበ እዛ ውስጥ እያደገ ሙተካሚል እየሆነ ይወጣል ከወጣ በኋላ ከየት በኩል እንደሆነ ሳታቅ ምናልባት 3 ኪሎ ሆነ ይፈጠራል ወይ 2 ተኩል ወይ 3 ተኩል በጣም ብዙ ከሆነ 4 ወይ 4 ተኩል ከዛ በላይ የሚወለድ ልጅ የለም ብዙ ጊዜ በጣም ትልቅ ከሆኑ 4 ተኩል ሊሆን ይችላል በኪሎ ማለት ነው ይሄ ህፃን ቤት በኩል እንደሆነ መቼ ቤቱ ጋር ምን ያህል ሚሊ ሴንቲም ወይም ምን ያህል እየጨመረ እንደሆነ እናትየው እያቀፈችው እያጠባችው እንዴ አቅፋው እያለ ያድጋል ቤት በኩል እንዴት ነው የሚያድገው አታውቀው እየጨመረ እያደገ እየወፈረ እያደገ ይላል መገልበጥ ይጀምራል ከዛ መንከባለል ይጀምራል በደረቱ መሳብ ይጀምራል በጉልበቱና በእጆቹ መሄድ ይጀምራል ይሁን ነገር እያያዘ ተነስቶ መቆም ይጀምራል ሂደት እኮ ነው ይሄ ተአምር ነው ገባህ አይደል ላንተ አላህ ይሄ የኔ ተአምር ነው እያለ የአላህ ሁሉን ቻይነት ረቂቅ የሆነ ስራውን የምታስተነትንበት ነው አስበው ታውቃለህ ሱብሃንአላህ ይሄ ልጅ መቼ በስንት ሰዓት የቱ ጋር በየት በኩል ነው ያደገው አታውቅም ግን እያደገ ሙተካሚል ሆነ አቅሉ ይመጣል ከዛ መጨረሻ ላይ ወጠምሻ ትሆንና አላህን ማንበስ ጀምራለህ ማለት ነው لا اله الا الله በዚህ መልኩ የነበርከው ወጠምሻ ሆነ አላህ ይታለፈላል ማን ነው አላህ ሱብሃንአላህ العظيم وما تأتيهم من آية من آيات ربهم إلا كانوا عنها معرضين سنت እያንዳንዱ ነገር ስለ አላህ ረቂቅ ስራ የሚመሰክር ነው ግን ብዙዎች እያዩ ዝም ብለው ያልፉታል አላህ وكم من آية في السماوات والأرض يمرون عليها وهم عنها غافلون በሰማያትና በምድር ስንትና ስንት የአላህ ተአምር አለ በሰማይ አፈጣጠር በክረምትና በበጋ አፈጣጠር በሌሊትና በንጋት ስንት ተአምር አለ ማን ያየዋል فقد كذبوا بالحق برقت استببلوا اي بالقران فقد كذبوا بالحق اي بالقران ማለት ነው لما جاءهم በመጣቸው ጊዜ ቁርአን እኛ ስለ ካፊሮች አናስብ ሩቅ አንሄድ አብዛኛዎቻችን ቁርአን እያስተባበለን ነው ሙስሊሙ ማህበረሰብ ቁርአን እያስተባበለ ለቁርአን ጀርባውን ሰጥቷል ቁርአንን አላቅም ብሏል የቁርአንን ህግ አልቀበልም ብሏል فسوف ياتيهم انباء ما كانوا يستهزئون على الله ዛሬ በቁርአን ላይ የሚያላግጡ ሰዎች የቁርአንን ህግ አንቀበልም የሚሉ ሰዎች የዚህ ተግባራቸው ምንዳ የማላገጣቸው
ምንዳ ቅጣቱ ዜናው ይመጣላቸዋል መንቃት በማያዋጣበት ቀን ሁሉም ይነቃል መስማት በማያዋጣበት ቀን ሁሉም ይሰማል እውነተኛ መስማት ማየት በማያዋጣበት ቀን ሁሉም ያያል የሁሉም የውስጥ አይኑ ይከፈታል በትክክለኛ የምትሰማበት ነገር ግን ምን ዋጋ አለው አለም የረው ከም አህለክና ሚን ቀብልህም ከነርሱ በፊት ስንትናስ ሚን ቀርኒን ከነርሱ በፊት የስንት ክፍለ ዘመናት ሰዎችን ያጠፋን መሆኑን አያዩምን ከማን ከሙሽሪኩል አረብ አይመለከቱም ያለ አላህ Subhanahu Wa Ta'ala ምክንያቱም አላህ Subhanahu Wa Ta'ala በቁርአኑ ነግረዋል የነቢያቶችን ታሪክ ህዝቦቻቸው ምን እንዳደረጓቸውና በምን መልኩ እንዳመጹ ነቢያቶቹ ያደረጉት ዳዕዋ ዝርዝር ነገር አላህ ነግሮናል ስለዚህ አላህ ምን አለ አለም የረው አያዩምን ከም አህለክና ሚን ቀብል ሚን ቀርኒን ከዘመናት ስንትና ስንቶችን እንዳጠፋን መከናሁም ፊል አርድ በምድር ላይ አመቻቸናቸው በምድር ላይ ሁሉን ነገር ሰጠናቸው ለማለት ነው አላህ ማለም ነው መክን ለኩም ለእናንተ ያልሰጠነው ሙሽሪኩል አረብ ኺጣቡ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህዝቦች ነው ለመካ ሰዎች በዚያም ጊዜ ማለት ነው እስከ ቂያማ ድረስ ይቀጥላል ለእናንተ ያልሰጠነውን ሰጠናቸው ነበር ከጉልበት ከሀብት ከእውቀት ተሰጥቷቸው ነበር وارسلنا السماء عليهم مدرارا ሰማይ በእነርሱ ላይ ዝናቧን በተከታታይ እንድታወርድ አድርገን ነበር وجعلنا الانهار تجري من تحتهم ወንዞች ከስራቸው እንዲፈሱላቸው አድርገን ነበር فاهلكناهم بذنوبهم በኃጢአታቸው በወንጀላቸው አጠፋናቸው አለ አላህ Subhanahu አመጻቸው ሲበዛ ወንጀላቸው ሲበዛ አጠፋናቸው وانشأنا من بعدهم قرنا آخرين የአንዱ ነብይ የአንደኛው ዘመን ክፍለ ዘመን ነብይ የተላከበት ህዝብ በጥፋቱ ሲያልቅ ይቀጥላል ያኛውን በጥፋቱ ያልቃል ይቀጥላል وهكذا ሌሎችን እናመጣለን አለ ያው ነው በዚያው መልኩ የሚሄዱ ከሆነ እነርሱም ይጠፋሉ ለመካ ሙሽሪኮች አላህ ምን ይያላቸው ነው እናንተ ከናንተ በፊት የነበሩ ህዝቦች መልእክተኞቻችንን ልከን አምፀው የኛን መልእክት አልቀበልም በማለታቸውና ኃጢአት በመስራታቸው ምክንያት አጠፋናቸው እናንተም ከዛ የራቃችሁ አይደላችሁም እናንተ የምታምጹት ነብይ እነዚያ ህዝቦች ካመጹት ነብይ በክብር የላቀ ነው ይያላቸው ስለዚህ እናንተ ቅጣት የባሰ ነው የሚሆነውና እመኑ የእነዚያ ጣፈንታ ሳይደርሳችሁ በፊት እመኑ ይያላቸው ነው አላህ Subhanahu Wa Ta'ala ولو نزلنا عليك كتابا في قرطاس فلمسوه بأيديهم بانت لا لا شاء الله لنبي محمد صلى الله عليه وسلم بلوك يتسعفه مصحف بميايوت يهونه بنسط نورو بانت لا بناوردنا فلمسوه بأيديهم بأجاتشو بنكوت يانن مصحف لقال الذين كفروا النزيا كهاديانوች ባሉ ነበር ان هذا الا سحر مبين ይህ እኮ ግልጽ የሆነ ድግምት እንጂ ሌላ አይደለም ይሉ ነበር አለ አላህ Subhanahu Wa Ta'ala ራሳቸው ቀጥታ ቢነኩት ኖሮ ያንን ናም ቁርአንም አላህ Subhanahu Wa Ta'ala አውርዶታል በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ናም አላህ ያለን ያለው ምንድነው ቀጥታ እንደው ይሄ አሁን እኛ እጅ ላይ ያለው ቁርአን አሁን እየቀራንበት ያለው ቁርአን ወህይ ነው አይደለ ወህይ ነው በጅብሪል አማካይነት ወደ ነብዩ ነው የመጣው ጅብሪል በነብዩ ላይ በሚያነበው ሰዓት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በልባቸው ላይ ይሐፍዙትና አላህ በልባቸው ውስጥ እንዲይዙት አድርጎ ከዚያ ለሱሐባዎቻቸው ያነቡላቸዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሐባዎቹ ይጽፉት ነበር طيب ወደ ቂርጣስ በኋላ ነው የተቀየረው ቂርጣስ ሆኖ አይደለም የወረደው ምን ማለት ነው ሲወርድ የተጻፈው ሆኖ አይደለም የወረደው ቁርአኑ ወህይ ነው ራእይ ነው طيب በነብዩ ቀልብ ላይ ነው የወረደው ቁርአኑ ማለት ነው እንጂ በዚህ መልኩ ልክ አሁን
እኛ እጅ ላይ ያለው አይነት ቁርአን ከሰማይ አይደለም የመጣው ምን ይያላቸው ነው ለሙሽሪኩል አረብ በዚያው መልኩ ከሰማይ ቀጥታ ወርዶ ቢመጣ ኖሮ ግልጽ የሆነ ድግምት ነው ትሉ ነበር ይያላቸው طيب ይሄ ወህይ አይደለ በጅብሪል አማካይነት ነው የመጣው አይደለ ከዛ መሐመድ ሲያነበው ነው የሰማችሁት ምናልባት ይሄ ያው ብዙ ወሬዎችን አውርተዋል ሙሽሪኩል አረብ ማለት ነው ቁርአንን አንቀበልም ለማለት ላላሱ ማታ መጥቶ ያስተምረውና ከዛ ጧት ነው በእኛ ላይ የሚያነበው አስተማሪ አለው ብለው እንዲህ አይነት ሹብሃ ሲያመጡ እነዚህ ሙሽሪኮች አለ አላህ ያ ነብዩን ያስተምራል የሚሉት ሰው አጀምይ ነው አለ አረብይ አይደለም አረብ አይደለም እሱ መጥቶ ያስተምራል የሚሉት አረብ አይደለም ቁርአኑ ደግሞ ግልጽ የሆነ በጣም ፈሲህ የሆነ አረብኛ ነውና አቅል የላቸውም ይያለን አላህ የሱ ማታ መጥቶ ያስተምራል የሚሉት አረብ አይደለም አረብኛ ቋንቋ አይደለም ከየታምቶ ነው ያስተማረው የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የማይጽፉና የማያነቡ ናቸው ኡምይ ናቸው አያነቡም አይጽፉም من معجزات القرآن ከቁርአን ሙዕጂዛነት አንዱ የአላህ መልእክተኛ የማያነቡና የማይጽፉ መሆናቸው ነው ሙሽሪኩል አረብ የአላህ መልእክተኛ የሚያነቡና የሚጽፉ ቢሆኑ ኖሮ ራሱ ነው የጻፈው ይሉ ነበር ነገር ግን ያውቋቸዋል ከድሮ ጀምሮ አያነቡም አይጽፉም ቁርአን እሳቸው ናቸው የጻፉት ለማለት አልቻሉ ምን አሉ ሌላ ሰው መጥቶ ነው የሚያስተምረው ማታ መጥቶ ያስተምሩታል እነዚያ ከአይሁዶች ውስጥ አንዳቸው መጥቶ ያስተምሩትና ጧት በእኛ ላይ ያነብብናል እናንተ የምትሉት አረብኛ ቋንቋ አይደለም ይሄ ደግሞ መሐመድ ቋንቋ አረብኛ ነው መጻፍ አይችልም ማንበብ አይችልም ይሄ አረብኛ ያ እሱን ያስተማረው ነው የምትሉት ሰው ከታምቶ ነው ያስተማረው አላቸው ግን ወህይ መሆኑ ቀርቶ ቀጥታ ራሱ እንደተጻፈ ከሰማይ ቀጥታ ቢወርድና ብታዩት እናንተ በእጃችሁ ብትነኩት ኖሮ ይሄ ድግምት ነው ትሉ ነበር አላቸው አላህ Subhanahu Wa Ta'ala فقال الذين كفروا إن هذا إلا سحر مبين ለዓለም ማመን የፈለገ ሰው ምክንያት አያጣም ወይም ደግሞ ሹብሃ አያጣም ማለት ነው وقالوا لولا أنزل عليه ملك ولو أنزلنا ملكا لقضي الأمر ثم لا ينظرون وقالوا أي مشرك العرب من قالوا لولا أنزل عليه ملك كنبي محمد صلى الله عليه وسلم عبرو ملائكة يوردم نبر እንዲያሉ አላህ ከሱ ጋር አብሮ መላእክት አይልክም ነበር አብሮት እውነተኛ መሆኑን የሚያረጋግጥለት አላህ ወለው አንዘልና መለከን መላእክት ብናወርድ ኖሮ አለ አላህ ለቁድየ الامر ፍርዱ ይሰጥ ነበር በነገሩ ላይ ثم لا ينظرون ከዚያ ጥፋት ይገባቸው ነበር ወዲያው ይጠፉ ነበር እንጂ አይጠበቁም ነበር አይቆዩም ነበር ያኒ ጊዜ አይሰጣቸውም ነበር ማለት ነገር ግን በራሳቸው ላይ ይጥፋት መቅሰፍት እንዲመጣ ነበር የሚፈልጉት እነሱ አያውቁም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት በመጡት መልእክት ላለማመን የማያወሩት ነገር የለ የማያመጡት ብጅታ የለም ወለው جعلناه ملكا من البات على الله ملائكም ደግሞ ብናደርገው የምንልከው ያ እናንተ የምትፈልጉት لجعلناه رجلا መላእክውን በሰው ሱራ ነበር ማለት ነው የምንልከው እንጂ ቀጥታ በመላእክት ሱራ ቢሆን ኖሮ እናንተ ከመላእክት ጋር ሙአመላ የማድረግ የመግባባት ከመላእክት ጋር የመተያየት ከመላእክት ጋር የመነጋገር ከመላእክት ጋር يعني معلومات ወይም ደግሞ የሚጠቅምና የሚጎዳን ነገር የመለዋወጥ አቅሙ አይኖራቸውም ነበር ስለዚህ ምን እናደርገው ነበር ሰው ሆኖ ነበር የሚመጣው መላእክም ቢሆን በሰው ሱራ ነበር የሚመጣው ከዛስ ወለለበስና عليهم ما يلبسون የሚያመሳስሉት ነገር እናመሳስልባቸው ነበር ያው ነው መላእክም ቢመጣ
ሰውስ በሰው ሱራ ስለሆነ የሚመጣው መላእክት ነው ብሎ አይቀበሉትም ነበር ወለቀድ استهزئ برسل من قبلك ካንተ በፊት በነበሩት ነብያቶች ላይ በርግጥ ተላቅጧል አላቸው አላቅጠውባቸዋል ሰዎቹ ተከታዮቻቸው ስለዚህ ተሽሊያ ይባላል ይሄ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባንተ ብቻ አይደለም የመካ ሙሽሪኮች ከሃዲያኖች ቢያላግጡብህ ቢሰድቡ ቢተቹ ክብርህን ቢነኩት ይፈልጉ ተዋቸው እያላቸው ነው አላህ ይሄ ለመጀመሪያ አይደለም ባንተ የተጀመረ አይደለም የነብያቶች ፈለግ ነው ሂደቱ እንደዚሁ ነው የትኛው ነብይ አልተላከም يعني ተከታዮቹ ያላገጡበት ቢሆን እንጂ فحاق بالذين سخروا منهم كأن الرسوس بأنزيا بالاقتوت لاي سفروباتشوال ما كانوا به يستهزئون يزياس يلاقتوبت ينبروا هاتيات من داو مالك واقاو درسوباتشوال الله سبحانه وتعالى قطعت እንዲወርድባቸው አድርገዋል قل سيروا في الأرض ሂዱ በላቸው ايها المشركون እናንተ የመካ ከሃዲያኖች ሆይ የመካ አጋሪያኖች ሆይ ከዚህ በፊት የነበሩት የነብያቶች ህዝቦች ነብያቶችን በማመጻቸው ምክንያት በእነርሱ ላይ የደረሰባቸውን ቅጣትና መቅሰፍት ማወቅ ከፈለጋችሁ سيروا في الأرض هيرونا ايو بمدر لاي ثم انظروا كذيا تملكتوا كيف كان عاقبة المكذبين يا استبابايوች መጨረሻ ምን እንደነበረ ሂዱና እዩ በላቸው አላህ ጥሪ ያቀርበላቸው ነው እንዲያምኑ አታስተባብሉ የእነዚያ ሰዎች ጣፈንታ ነው ለእናንተ የሚጠብቃችሁ ወይም ደግሞ የሚገጥማችሁና እመኑ ይያላቸው ነው ነገር ግን الله سبحانه وتعالى هداية فلقلاቸው አምነዋል ያልሆኑት ግን الله فتواتشوال نكتفي بهذا هذا صلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم